በራሳችን መድረክ ሰላማዊ ሰልፍን ማድረግ እንችላለን። አትግደሉን። ኮሚቴው የወጣ መግለጫ አለ። ያንን ሁላችሁም እንድታደምጡት ለዋል የምንገኝ ኦርቶዶክሳውያን ለወገኖቻችን ድምጽ መሆን መቻል ተጠርጣሪ የሆኑ የመንግስት ኃላፊዎችንና ሊገለጥ የዛሬ ተገደዋል። በራሳችን መድረክ ሰላማዊ ሰልፍን ማድረግ እንችላለን። ዋናው በአንድነትና በመተባበር ይህንን ጥሪ ማቅረብ ነው። ባሳለፍነው የቅዱስ ሚካኤል የንግስ በዓል ላይ ብዙ አመርቂ ባይሆንም ነገር ግን ለአርሲ ኦርቶዶክሳውያን ወገኖቻችን ድምጾች ተሰምተዋል። አሁንም ህዳር 21ን የእመቤታችን የቅድስት ድንግል ማርያምን የንግስ በዓል በመጠቀም ታቦት በሚዞርበት ወቅት የተመረጡትን 4 ጥሪዎች በጋራ በማሰማት ከአርሲ ኦርቶዶክሳውያን ወገኖቻችን ጎን መቆማችንንና ይህንን አጀንዳ አለመርሳታችንን በማስታወስ የበላይ አካላት አሁንም ቢሆን ስደትና መከራ እንዲሁም ሞት ላልቆመው የአርሲ ኦርቶዶክሳውያን ጉዳይ ትኩረት እንዲያደርጉ ማድረግ እንችላለን። አሁንም ቢሆን የአርሲ ኦርቶዶክሳውያን ወገኖቻችን ከአጀንዳ በላይ ጉዳዮቻችን ናቸው። ሰላም፣ እንዴት ናችሁ? ሳሮን ነኝ። በኦርቶዶክስ ክርስቲያን ላይ እየተደረገ ያለውን ግድያ እና መጥፎ ድርጊት በደንብ አድርጌ እቃወማለሁ። ሁላችንም ድምጻችን ልናሰማ ይገባል። አመሰግናለሁ። አትግደሉን። ኦርቶዶክሳውያን ክርስቲያኖች በሙሉ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በክርስቶስ ኢየሱስ ፍቅር እጠይቃለሁ። ከኮሚቴው የወጣ መግለጫ አለ። ያንን ሁላችሁም እንድታደምጡት እንድታስተላልፉ በክርስቶስ ፍቅር በድጋሚ አደራ አላችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከጥቅምት 24 ቀን ጀምሮ እየተደረገ ስለሚገኘው ዓለም አቀፍ የሚዲያ ዘመቻ ንቅናቄ ከአስተባባሪ ኮሚቴዎች የተሰጠ መግለጫ። እንደሚታወቀው ከጥቅምት 24 ቀን ጀምሮ ለተከታታይ 3 ቀናት ላለፉት 7 ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኦርቶዶክሳውያን ላይ በመንግስት ድጋፍ ኃይል ተመድቦ ከለላ ተሰጥቶ በእቅድና በተልዕኮ እየተፈጸመ ያለውን ጄኖሳይድ ለዓለም አቀፍ ማህበረሰብ፣ ለሀገራት መሪዎች፣ ለዓለም አቀፍ የሚዲያ ተቋማትና ችግሩ ለሚመለከታቸው አካላት ለማድረስ የማህበራዊ ሚዲያ ዘመቻ እያካሄድን እንደሆነ ይታወቃል። ይህ ዘመቻ ከተጀመረበት ቀን አንስቶ በመላው ዓለም የሚገኙ ኦርቶዶክሳውያን የሐዘን ምልክት የሆኑ አልባሶችን በመልበስ ፕሮፋይል ፒክቸር በመቀየር እንዲሁም በተለያዩ መገናኛ ዘዴዎች ንቅናቄ በማድረግ ለዓለም አቀፍ ማህበረሰብ የኦርቶዶክሳውያንን ሞት በማሳወቅ ላይ ይገኛሉ። ይህንንም ተከትሎ የተለያዩ የውጭ ሀገር ዜጎች፣ የኦሪየንታል ኦርቶዶክስ አባቶችና አገልጋዮች፣ በተለያዩ ሚዲያዎች ላይ የሚሰሩ ጋዜጠኞች ሐዘናቸውን በተለያየ መንገድ በመግለጽ ላይ ይገኛሉ። ዘመቻው ከተጀመረ ወዲህ በትናንትናው ዕለት በአርሲ ዞን ወርቲ ወረዳ አቦምሳ ከተማ ጋዶ ቀበሌ በ24/02/2018 ስማቸው ይርጋ ሲሳይ፣ የሽጥላ ሲሳይ፣ ጥበቡ ዝቃርጋቸው፣ አሞኛ ኃይልዬ፣ ንጉስ የከበደ የሚባሉ በአጠቃላይ 6 ሰዎች ተገድለዋል። 5ቱ ተቀብረዋል። ያንዱ ሬሳ እስካሁን ድረስ አልተገኘም። በተጨማሪም 3 ሰዎች ታፍነው ተወስደዋል። እዛው አቦምሳ ከተማ ፈረቀሳ ቀበሌ ማታ ላይ ስሙ እንዳለ መኮንን የተባለ እድሜው 56 እስከ 60 የሚገመት ኦርቶዶክሳዊ በማሳው ላይ ሳለ ተገድሏል። በ25/02/2018 ከታፈኑት 3ቱ ሰዎች 2ቱ ተገድለው ዛሬ በ26/02/2018 አቦምሳ መድኃኔዓለም ቀብራቸው ተፈጽሟል። ይህ በእንዲህ እንዳለ የአርሲ ዞን የመንግስት መዋቅር ትናንት ባደረገው ስብሰባ ለጩኸታችን እልባት ከመስጠት ይልቅ ሀገረ ስብከቱ ፍጹም ሰላም እንደሆነና መወያየት ያለብን በልማትና በዘላቂ ሰላም ጉዳዮች ነው በማለት ጭካኔ የተሞላበት ድምጽንና ሐዘንን የማፈን ዘመቻ እንዲሁም ዘመቻውን ለመቀልበስ በተለያየ መንገድ የተለያዩ አጀንዳዎችን በማውጣት የኦርቶዶክሳውያንን ሞት ለመሸፈን ሲሯሯጥ እንደነበር አይተናል። ይህ ሁሉ ሲሆን ከ60 በላይ አህጉረ ስብከት፣ ከ700 ያላነሱ ወረዳ ቤተ ክህነቶች፣ በርካታ አድባራትና ገዳማት፣ የሰንበት ትምህርት ቤት ህብረቶች፣ በመቶዎች የሚቆጠሩ ማህበራት፣ የቤተ ክርስቲያን ሚዲያዎች አንዳቸውም እንኳን ስላሰቃቂው የአርሲ ኦርቶዶክሳውያን ሞትና ስደት ትንፍሽ ሊሉ አልፈቀዱም። ከሁሉም የሚያሳዝነው ደግሞ በጠቅላይ ቤተ ክህነት ስር ያሉ መዋቅራት በጉዳዩ ላይ ትኩረት አድርገው ይሰሩበት ዘንድ በተደጋጋሚ ቢጠየቁም የልህ በሚመስል ሁኔታ ሁሉም ዝም በማለት ይባስ ብሎ አንዳንዶቹ ሐዘናችን ላይ በመሳለቅ ስለ ጉባኤ፣ ስለ መዝሙራት፣ ስለ መጻሕፍት ሲናገሩ ለዘመቻው ማስቀየሻ ይሆን ዘንድ ይበጀናል ያሉትን
ፍኖተ ጽድቅ የሚባል የታድሶ ሚዲያን ህጋዊ አድርጌዋለሁ በማለት ዜና ያስነግራሉ። አሁን ጥያቄው ይህ ሁሉ ተቋማት ያሏት ቤተክርስቲያን ድምጽ የሚሆናት ጠፍቶ ልጆቿ በየሜዳው ወድቀው በጅምላ እየተቀበሩ ይቀጥላሉ ወይስ የሚለው ነው። ምንም እንኳን ችግራችንን የሚፈታልን መሪ ባይኖረንም የኦርቶዶክሳውያንን ሞት ማስቆምና ዘላቂነት ያለው መፍትሄ ማምጣት ለነገ የማይባል ጉዳይ በመሆኑ እንደዚህ ቀደሙ ጀምረን የምንተወው ሳይሆን መፍትሄ እስክናገኝ ድረስ ወደ ኋላ የማንል መሆኑን እያሳሰብን ዘመቻው እስከ እሁድ ጥቅምት 30 ቀን 2018 ዓመተ ምህረት የተራዘመ መሆኑን እያሳወቅን በቀጣይ የምንሰራቸው ስራዎችን በተመለከተ አስተባባሪው ኮሚቴ የሚከተሉትን አቅጣጫዎች አስቀምጧል። አንደኛ፣ የኦርቶዶክሳውያን ሞት በዘላቂነት የሚቆምበት አስተማማኝ መፍትሄ ከሚመለከተው አካል እስካልተሰጠ ድረስ በዘመቻው የምንቀጥል መሆኑ ታውቆ በኮሚቴ በኩል የሚቀርቡ አቅጣጫዎችን በመናበብና በአንድ ልቡናችሁ ትፈጽሙ ዘንድ በሰማዕታቱ ስም እናሳስባለን። ሁለተኛ፣ በተለያየ ምክንያት እስካሁን ድረስ ዝም ያላችሁ ሰንበት ትምህርት ቤቶች፣ አጥቢያዎች፣ ወረዳ ቤተ ክህነቶች፣ አህጉረ ስብከትና በተለያየ መዋቅር ላይ ያላችሁ ሁላችሁ ይህንን ዘመቻ ተቀላቅላችሁ መግለጫችሁን ታወጡ ዘንድ እንዲሁም የማህበራዊ ሚዲያ ዘመቻውን ተቀላቀሉ ዘንድ ጥሪያችን እናስተላልፋለን። ሶስተኛ፣ በውጭ ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለይም በአሜሪካ፣ በካናዳ፣ በአውስትራሊያና በአውሮፓ የምትገኙ የሰንበት ትምህርት ቤት ወጣቶች በተለያዩ ቋንቋዎች በአሰቃቂ ሁኔታ ስለተገደሉ ሰዎች ቪዲዮ በመስራት በተለያዩ ማህበራዊ ሚዲያዎች ላይ እንድትለቁና በየሰንበት ትምህርት ቤቱ ካሉ መዋቅራት ጋር ትመካከሩ ዘንድ እንጠይቃለን። አራተኛ፣ በተለያዩ ተቋማት የምትሰሩ ኢትዮጵያውያን የሚዲያ ባለሙያዎችና የቤተ ክርስቲያን ልጆች መድረስ በምትችሉባቸው ዓለም አቀፍ ሚዲያዎች ታዋቂ ሰዎች፣ የኮሚኒቲ ተወካዮች ወዘተ በኢሜል በማህበራዊ ሚዲያ ታግ በማድረግ ከክስተቱ አጫጭር መግለጫዎች ጋር ድምጽ ታሰሙ ዘንድ እንጠይቃለን። አምስተኛ፣ በቀጣይ በሚዘጋጁ የትዊተር ዘመቻዎች የእንግሊዘኛ አጫጭር ልጥፎችና ፎቶዎች ላይ በመሳተፍ ድምጽ ትሆኑ ዘንድ እንጠይቃለን። ስድስተኛ፣ በሞታችን የሚቀልዱ ከህማማችን የማይሳተፉ አገልጋይ አካላትን በመመዝገብ ከጸረ ክርስትና ወገን መሰለፋቸውን የምንገልጥ መሆኑን ለማሳወቅ እንወዳለን። ሰባተኛ፣ ባለፉት 7 ዓመታት በግድያዎች ላይ በቀጥታም ይሁን በተዘዋዋሪ ተጠርጣሪ የሆኑ የመንግስት ኃላፊዎችንና ሌሎች ተሳታፊዎችን ሁሉንም በዓለም አቀፍ ሕግ እንዲጠየቁ ለማድረግ ጠቃሚ መረጃዎችን ለአስተባባሪ ኮሚቴው በመላክ የበኩላችሁን ድርሻ እንድትወጡ ጥሪያችንን እናስተላልፋለን። ስምንተኛ፣ ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ጂኖሳይድ ሲፈጸምባቸው ከገዳዩ መንግስት ጋር በመተባበር ዝም ብሎ ከሚመለከተው የሃይማኖት ተቋማት ጉባኤ ራሷን እንድታገል ጥሪያችን እናስተላልፋለን። ዘጠነኛ፣ በ7 ዓመታት የደረሱብንን መከራዎች ገለጻና ማብራሪያ የሚሰጥበት ዓለም አቀፍ የላይቭ ፕሮግራም ስለሚዘጋጅ ለአስተባባሪ ኮሚቴው ይጠቅማል የምትሉትን መረጃ እንድትልኩልን እናሳስባለን። አስረኛ፣ በዕለተ ዓርብ ማለትም በ28/02/2018 ዓ.ም ኮሚቴው በማህበራዊ ሚዲያ በሚያዘጋጀው የጸሎት መርሃ ግብር ላይ ሁላችንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ የሐዘን ልብሳችን በመልበስ እንድንሳተፍ ጥሪያችን እናስተላልፋለን። 11ኛ፣ የዘመቻው ማጠናቀቂያ ቀን ማለትም እሁድ በ30/02/2018 ዓ.ም በመላው ዓለም የምንገኝ ኦርቶዶክሳውያን በተለይም በአሜሪካ፣ በካናዳ፣ በአውስትራሊያ እና በአውሮፓ፣ በዱባይ እና በሌሎችም ቦታዎች የምንገኝ እንደየሰዓት አቆጣጠራችን ከሰዓት በኋላ ጥቁር ልብስ በመልበስና ሻማ በማብራት ሐዘናችንን በአደባባይ በመውጣት የምንገልጽ ይሆናል። በአጠቃላይ ጉዳዩ ቢያንስ ያጭር ጊዜ መፍትሄ እስኪያገኝ ድረስ ዘመቻውን ከሚመሩ ወንድሞችና እህቶች ጋር እየተናበባችሁ ይህንን ዘመቻ ከግብ እናደርስ ዘንድ በሰማዕታቱ ስም እንጠይቃለን። በየትኛውም ሁኔታ ሆነን ባለችን አጋጣሚ ታመን ሆስፒታል እንኳን ብንሆን ተልኳችን ሳንረሳ ከላይ እስከ ታች ከታች እስከ ላይ በሀገር ውጭም በሀገር ውስጥም በየትኛውም ቦታ ያለን ኦርቶዶክሳውያን የመረጃ ልውውጥ በማድረግ በበቂ ሁኔታ አጀንዳውን ሳንለቅ አንድ ድምጽ ሆነን ከአስተባባሪ ኮሚቴዎች በሚሰጠን አቅጣጫ መሰረት ለጥያቄያችን ዘላቂ የሆነ መልስ እስክናገኝ ድረስ ትግላችን እንቀጥላለን። የተለያየ የጠላት አጀንዳ ተሸክመው ለሚመጡ የውስጥና የውጭ ስሁታን
ቦታ ባለመስጠት ከተሰለፍንበት የፍትህ ዓላማ ውጭ የሚያደርገንን ምንም አጀንዳ ባለመቀበል ዘመቻውን የተሳካ እናደርገው ዘንድ ጥሪያችን እናስተላልፋለን። የቤተ ክርስቲያን አምላክ ሃይማኖታችንና ቤተ ክርስቲያናችን ይጠብቅልን። ሰሜን አሜሪካ ጥቅምት 26 2018 ዓመተ ምህረት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን እግዚአብሔር ቤተሰቦች እንደምንሰንበታችሁ። ሰሞኑን በሀገራችን በኢትዮጵያ በተለይም በአርሲና በአካባቢው በኦርቶዶክሳውያን ላይ የደረሰውን አሰቃቂ የሆነ ጭፍጨፋ፣ መታረድ ሁላችንም ሰምተናል። እጅግ በጣም ልባችን ተሰብሯል። ነገር ግን ይሄ ጭፍጨፋ እንዳይቀጥል በወገኖቻችን ላይ እየደረሰ ያለውን ግፍ ለማስቆም በመላው ዓለም የምንገኝ ኦርቶዶክሳውያን ለወገኖቻችን ድምፅ መሆን መቻል አለብን። ይሄ ጥቃት ሁላችንንም የሚያጠቃልል ነው። ሁላችንም እንደ ክርስቲያን አካል ስለሆንን ሊሰማን ይገባል። ስለዚህ በዚህ በሶሻል ሚዲያ በተለይም በቲክቶክ የተጀመረውን ዘመቻ ሁላችንም ተቀላቅለን ለወገኖቻችን ኦርቶዶክሳውያን ድምፅ እንድንሆናቸው በእግዚአብሔር ስም ላሳስባችሁ እወዳለሁ። የሰማዕታቱ በረከት አይለየን። አሁንም በችግር ውስጥ ያሉ ወገኖቻችንን እግዚአብሔር በምሕረቱ ይጎብኛቸው። ሁላችሁ ኦርቶዶክሳውያን እንግዲህ ወንድሞቻችን በብዙ ትግል በብዙ ጥረት ላይ ናቸው። በአሩሲ የደረሰው አሰቃቂ መከራና ግፍ እስካሁን ስላልቆመ ስንል ብዙ ሰዎች በቤታቸው መዋል ማደር በጣም እየተሸማቀቁ ስለሆነ የሁላችንም ድምፅ እንዳይቆም የአንድ ሳምንት ወረት አድርገን እንዳናቆየው አደራ ለማለት ነው የመጣሁት። እንግዲህ ሰሞኑን እንደምታዩት በየተለያዩ ቪዲዮ አገዳደልን አሳምር፣ ስለትን በደንብ ሳለው እንደዚህ ያለ ግልጽ የግድያ ዘመቻ እየተናገሩ እነሱ በሰላም እየኖሩ እኛ ተሸማቀን የምንኖርበት ምንም ምክንያት የለምና አደራ 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 ሁላችሁም ኦርቶዶክሳውያን አጀንዳ የሚያስቀይሩ ርዕስ የሚያስቀይሩ ሐሳባችን ወደ ሌላ የሚወስዱ ነገሮችን ስታዩ ዝም ብላችሁ ለፉና ለሁሉም ጊዜ ስላለው አሁን ጊዜው የትግል ጊዜው የአንድነት ጊዜው የመሰባሰብ ጊዜው የመደራጀት ጊዜው የነህምያን ጉዞ የመጀመሪያ ሰዓት ነውና ያን እንድናደርግ አምላካችን አባታችን እግዚአብሔር ይርዳን። መልአኩን ልኮ በዚያ በአሩሲ አካባቢ በተለያየ ገጠር ውስጥ ያሉትን ህዝበ ክርስቲያን እንዲጠብቅልን ቅዱስ መንፈሱ ሁላችንም እንዲያበረታ እንዲያጠነክረን ከወንድሞቻችን ጋር አብረን እንድንቆም እግዚአብሔር ይርዳን። መልካም ምሽት ይሁንላችሁ። ሰላም እንደምንሰነበታችሁ የተወደዳችሁ የእግዚአብሔር ቤተሰቦች። እጅግ በጣም በሚያሳዝን ሁኔታ የወገኖቻችን የኦርቶዶክሳውያን ሞት ዛሬም ቀጥሏል። ኦርቶዶክሳውያን እንደ በግ እየታረዱ በብዙ ስቃይና መከራ ውስጥ እያለፉ ያለበት ሁኔታ ሁላችንም እየተመለከትን ነው። ስለዚህ ድምጻችንን ማሰማት መቀጠል አለብን። በዚህ በጾመ ነቢያት በጸሎት እየበረታን በእግዚአብሔር ፊት ልመናችንን እያስታወቅን ወገኖቻችንን በማሰብ እግዚአብሔር ከዚህ የመከራ ዘመን ከዚህ የስደት ዘመን ከዚህ በኦርቶዶክሳውያን ላይ ጨካኞች እጃቸውን ካነሱበት ዘመን በቸርነቱ እንዲታደገን ሁላችንም በጸሎት እንበርታ። ወገኖቻችንን በጸሎታችን እናስባቸው። እግዚአብሔር ይህንን ዘመን አሳልፎ መልካሙን ዘመን እንዲያመጣልን ፈቃዱ ይሁንልን። Dozens of Ethiopians have been unalived just last month. Thousands of Christians in Sudan have been unalived over the past few months. Nigeria is suffering. Ethiopians are suffering. All this because of their faith. Thousands of women have been abducted in these countries and forced to convert. How come you don't hear this? Because the media doesn't show it. Now, what can we do as Christians to help them? Starting November 5th, the Orthodox community has declared a fast for these people being persecuted. Now I urge you, even if you're not Orthodox Christian, please fast. When we fast and deny ourselves, our prayers become so powerful. A lot of people say, well, we have no control over this. But yes, we do. We have more control than the people in the government. Our prayers while we're fasting can change the world. Before Moses met God, he fasted. Daniel denied himself in the lion's den. Jesus fasted before everything turned around. Please, everyone,
We have to pray for our brothers and sisters in Ethiopia and Sudan and Nigeria. Christians can no longer pray in peace anymore, to the point where our own president had to warn them to stop, or else. If you are a Christian, this is the time to empty yourself and deny yourself, because your brothers and sisters in Christ are suffering because of their faith. ቤተሰቦቼ እንደምን አላችሁልኝ? እንግዲህ ከትላንትና ወዲያ በለቀቁት አንድ ቪዲዮ ብዙ ሙስሊም ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ አንዳንዶቻችሁ በጣም ቅር ብሏችኋል። ሌሎቻችሁ ደግሞ ያው ምክንያት ነበር የምትፈልጉት እዛች ነገር ላይ ቤንዚን አርከፍክፋችሁ ነገሩን ለማቀጣጠል የሞከራችሁ ሰዎች አላችሁ። የፖለቲካ ምዕራፍና አጀንዳ መስጣችሁ ሰዎች አላችሁ። እንደዚሁም ደግሞ ሙስሊም ጠል ነው ያያ ብላችሁ የተናገራችሁም አላችሁ። ረጅም ዓመት እኔን የምታቁኝ ሰዎች ካላችሁ እንዲህ ልትሉ አትችሉምና በዚህ ቪዲዮ ላይ የተናገርኩትኝ እስልምናን አይደለም፣ እኔ ግለሰቡን ኡስታዙን ነበር የተናገርኩትኝና እንጂ በተአምር ከአፌ እስልምና እንደዚህ ነው በተአምር እኔ አልልም። በተአምር አይደለም። እኔ የትኛውም ሃይማኖት ጥላቻ የለብኝም። እናንተ ናችሁ የምትሉት። እንደውም ለዚህ ካሉ ጥላቻ ነው ከተባለ ሊሉ የሚገባቸው ፕሮቴስታንቶች ናቸው። እነሱ ላይ ነው ብዙ ጊዜ ቪዲዮ የምሰራው። እኔ እንደውም እስልምና ላይ በጣም ሰርቼ አላቅም። እኔ ልናገር የፈለግኩት ነገር ሰውየው በዚህ ደረጃ እንዴት ሊናገር ይችላል ነበረ። ምናልባት ቪዲዮ የቆየ የከረመ ሊሆን ይችላል። እኛ ደግሞ አሁን በአርሲ ላይ እየደረሰብን ያለው ግፍና መከራ፣ ግድያ የምታውቁት ነገር ነው። ስለዚህ ይሄ ሰውዬ ይህንን ነገር እንዴት ሊናገር ይችላል ህግ ባለበት ሀገር ብዬ ነው ቪዲዮ ሰራሁት። እንደውም መጨረሻ ላይ እቺን ቃል ተጠቅሜ ተናግሬያለሁ። አዳምጧት። እኛ ክርስቲያኖች ብቻ ሳንሆን እናንተ ሙስሊም ወገኖቻችንም ልትቃወሙት ይገባል። አያችሁ አይደል? ሙስሊም ማህበረሰቡ ራሱ ይህንን ሰውዬ ሊቃወሙ ይገባል ብዬ በታምር ሙስሊማዊ ጥላቻ ሊኖረኝ አይችልም። የኔ ቪዲዮ ተቆራርጦ እናንተ ጋር እንደደረሰው ሁሉ የዚህም ኡስታዝ ቪዲዮ አንድ አጀንዳ ወጣ ደጋ ደርሳለች። ስለዚህ ስህተት ነው ብዬ የማምነው እኔ ሰውየው ከተናገራቸው ንግግሮች አንዷ ቃል ከቪዲዮ ወጣ ተቆርጣለች። ግን ብዙዎቻችሁ ስለ በግ ነው የተናገረው፣ ስለ እንስሳ ነው የተናገረው፣ ያያ ዘልደታ በግ ነኝ ብለዋል ምናምን እያላችሁ ጽፋችኋል። ነገር ግን ሰውየው ስለ ሰውም ስለ እንስሳም ተናግሯል። እንዲህ የሚል ቃል ተናግሯል። ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለው ሲገልጹ ምን አሉ? ኢዛ ቀተልቱ ፈአሕሲኑ ልቅትለ፣ ስትገድሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ ያገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ ቅፍ ይዘህ እንኳን መጣህ ምናምን ብለህ በአበባ ቅፍ አትቀበለው። ሊገልህ ይመጣው የዛኔ ትገድለዋለህ። ለራስህ ተከላክለህ ለዲን ተከላክለህ ትገድለዋለህ። ስትገድለው ግን ካፊር ቢሆንም አገዳደሉን አሳምረው ማሰቃየት አይችልም። መቼም እንግዲህ ጃር ላይ እንስሳ ወይም በግ አይመጣም፣ ሰው ነው ሊመጣ የሚችለው። እና ካፊሩን ጃር ላይ ብታገኘው የምትለዋ ተቆርጣ ነው እኔ ጋር ቪዲዮ ደረሰችው። ይሄ ቪዲዮ ሙሉ እኔ ጋር መጥቶ ቢሆን ኖሮ ይሄን ቪዲዮ አልሰራውም ነበር። ምክንያቱም ጃር ላይ ጦርነት ላይ ስላለ እንደዛ የሚል አስተምሮ አለ። ስለዚህ ብሎ ሰውየው ኮምፔር ያደረገው ከእንስሳትና ከሰው ጋር ነው። ስለዚህ ጃድ የምትለዋ ሐሳብ ተቆርጣ እኔ ጋር መጣለች። ስለዚህ ያንን ቪዲዮ አዳምጬው ቢሆን ኖሮ ይሄን ቪዲዮ አልሰራው ነበር። የኔ ቪዲዮ እናንተ ጋር ተቆራርጦ እንደደረሰው እና ሙሉን ቪዲዮ ብታዳምጡት እግዚአብሔር ምስክሬ እኔ እስልምና የሚል ቃል ካፌ አይወጣም። የምታውቁኝ ሰዎች ጠንቀቃችሁ ነው የምታውቁኝ ማለት ነው። እና በዚህ ቪዲዮ ቅር ያላችሁ የደበራችሁ ጓደኞቼ፣ ወዳጆቼ እንደዚሁም ደግሞ አክስቶቼ፣ አጎቶቼ፣ አክስቶቼ፣ አጎቶቼ ልጆች በአጠቃላይ ይሄ ቪዲዮ ደርሷችሁ ግራ ለተጋባችሁ ይሄ ቪዲዮ ፈጽሞ ስለ እስልምና ጥላቻና እስልምና ገዳይ ነው ከሚል ሐሳብ ጋር የተያያዘ አይደለም። ግለሰቡን ለመናገር ያሰብኩት ሐሳብ ነው። ይሄም ሐሳብ ቢሆን ብዙዎቻችሁን ስላስቀየመና ስላሳዘነ ይቅርታ ጠይቃለሁ። ምክንያቱም እኔ ኦርቶዶክሳዊ ባለማተብ ነኝ፣ በይቅርታ ነው የማምነው። ስለዚህ በዚህ ሐሳብ ይቅር ያላችሁ ሙስሊም ወንድሞቼ በጣም ይቅርታ አድርጉልኝ። ኢቭን እኔ በጎ ስራ እንኳን ስሰራ፣ መልካም ስራዎችን ስሰራ እንኳን ፈልጌ አፈላልጌ ሙስሊም እናቶቼና አባቶችን ማገዝ የሚያስደስተኝ ሰው ነኝ እና በተአምር እናንተ እንዳላችሁት አይደለም። ቢሆን ኖሮ እስከዛሬ ብዙ ቪዲዮዎች እሰራ ነበረ እና ደግሞ በውስጥ እየመጣችሁ እንገላለን፣ እናርዳለን፣ እንቆርጣለን፣ እንፈልጣለን የምትሉ ደግሞ ሰዎች አላችሁ። እናንተ በተአምር አሁን ደግሜ እላችኋለሁ እስልምናን አትወክሉ። የግል ጥላቻ አለባችሁ በተለያየ አጀንዳ ውስጥ ያላችሁ ሰዎች ናችሁ እንጂ እናንተ እስልምናን የምትወክሉ ሰዎች አይደላችሁ። በአጠቃላይ በዚህ ሐሳብ ላይ ቅር ያላችሁ የደበራችሁ በአጠቃላይ
ይቅርታ ነው የምጠይቅ። እኔ ለእስልምና እምነት በጣም ትልቅ አክብሮት ነው ያለኝ እንጂ እናንተ እንደምትሉት ጥላቻ ምናምን በፍጹም አይደለም። በዚህ ቅር ያላችሁም በሙሉ ይቅርታ ጠይቃለሁ። የምንዋደድባት የምንፋቀርባት በአንድነት በጋራ የምንኖርባትን ኢትዮጵያ የምናፍቅ ልጅ ነኝ እንጂ እናንተ እንደምትሉት ምክንያት ፈልጋችሁ ያያ እንደዚህ ነው እንደምትሉት አይደለም። እኔ ሁሉንም በሁሉ እኩል የምታይ ሁሉንም እንደ ልጆቿ መንከባከብ የምትችል ኢትዮጵያ እንድትመጣ የምናፍቅ ነኝ። ስለዚህ ከዚህ አንግል ተረዱልኝ። አመሰግናለሁ። ይቅርታዬን እንደምትቀበሉ ተስፋ አድርጋለሁ።